ሰላም ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን የለተሰኞ ሰኔ 16 ቀን 2017 ዓ.ም ከአባይ ቴሌቪዥን የሚተላለፍላችሁ አውደ ዜና ተጀምሯል። በምሽቱ የዜና ወጃችንን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይቀርባል። ዜናዎችን እየመራው ሀና ፍሳ ከእናንተ ጋር ቆይታ አደርጋለሁ። አብራችሁ ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችንም ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በሚቀጥለው መስከረም ወር ላይ የመጀመሪያ ዙር የጋዝ ምርት ለገበያ ታቀርባለች ሲሉ መናገራቸውን፣ የፕላስቲክ ምርቶችን መታገድ ተከትሎ ህልውናችን አደጋ ላይ ነው ያሉ የኢትዮጵያ ፕላስቲክና ጎማ አምራች የዘርፍ ማህበር ተወካዮች ቅሬታ ማሰማታቸውን፣ እንዲሁም ደግሞ በአዲስ አበባ በአቃቂ ቃሊቲ ክፍለ ከተማ በደረሰ የትራፊክ አደጋ 9 ሰዎች ሲሞቱ 8 ሰዎች በከባዱ መቁሰላቸው መሰማቱን የተመለከቱ መረጃዎችን ወደ እናንተ እናደርሳችኋለን። አብራችን ቆዩ። በቅድሚያም ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በሚቀጥለው መስከረም ወር ላይ የመጀመሪያ ዙር የጋዝ ምርት ለገበያ ታቀርባለች ሲሉ ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሰሞኑ ከመምህራን ከጤና ባለሙያዎች ጋር እንዲሁም ከተለያዩ ባለድርሻ አካላት ጋር ተወያይተዋል። ጠቅላይ ሚኒስትሩ በዛሬው ዕለት ደግሞ የመጨረሻ የሆነውን ውይይት ከመንግስትና ከግል ሚዲያዎች ከተውጣጡ ባለሙያዎች ጋር አካሂደዋል። በዚህም በኢንዱስትሪው ያሉ ልዩ ልዩ ጉዳዮችንና ተግዳሮቶችን መዳሰሳቸውን ዶክተር አብይ አህመድ በማህበራዊ የትስስር ገጻቸው ላይ አስፍረዋል። ሚዲያ በኢትዮጵያ የልማት ስራዎች ውስጥ ህዝብን በማሳወቅ ውይይትን በማዳበርና ብሔራዊ የእድገት እርምጃን በመደገፍ ቁልፍ ሚና አላቸው ብለዋል። ጠቅላይ ሚኒስትር አብይ አህመድ ከሚዲያና ከኮሚኒኬሽን ባለሙያዎች ጋር ባደረጉት ውይይትም ኢትዮጵያ በሚቀጥለው መስከረም ወር ላይ የመጀመሪያ ዙር የጋዝ ምርት ለገበያ ታቀርባለች ሲሉ ተናግረዋል። ላለፉት ዓመታት በዚህ ጉዳይ ምን ሲሰራ እንደነበር አታውቁም ያሉት ጠቅላይ ሚኒስትሩ ከነገርናችሁ ከውስጥም ከውጭም ጣጣው ስለሚበዛ ነው ዝም ብለን እየሰራ ነው ሲሉ ገልጸዋል። ይህ ምርት የት አካባቢ እንደሆነ በቀጥታ ባይናገሩም በንግግራቸው ወቅት ላለፉት 2-3 ዓመታት እኔ የሚጎበኘው ጋዙን ነው፣ እናንተ የምታዩት ስንዴውን ነው ሲሉ ተናግረዋል። እስካሁን ያልነገርኳችሁ በህዳሴ ላይ የከፈልነውን ዋጋ ከፍተኛ ስለሆነ ነው ሲሉ ፕሮጀክቱ ላለፉት ዓመታት በተለያዩ መንገዶች በሚዲያው ከሚደርስበት ጫና ለመላቀቅ በዝምታ መስራታቸውንም አስረድተዋል። የፕላስቲክ ምርቶችን መታገድ ተከትሎ ህልውናችን አደጋ ላይ ነው ያሉ የኢትዮጵያ ፕላስቲክና ጎማ አምራች የዘርፍ ማህበር ተወካዮች ቅሬታ አሰሙ። በህዝብ ተወካዮች ምክር ቤት በቅርቡ የጸደቀው የደረቅ ቆሻሻ አያያዝና አወጋገድ አዋጅ የተከሰተው የግልጸኝነት ችግር ህልውናችንን አደጋ ላይ ጥሎታል ሲሉ የኢትዮጵያ ፕላስቲክና ጎማ አምራቾች የዘርፍ ማህበር ተወካዮች ቅሬታ አቅርበዋል። የማህበሩ አባልና በማህበሩ የደረቅ ቆሻሻ አያያዝና አወጋገድ አዋጅን በተመለከተ የተቋቋመው ኮሚቴ ሰብሳቢ አቶ በረከት ገብረ ህይወት ለመስክ ጉብኝት ለተገኙ ጋዜጠኞች ማብራሪያ ሰጥተዋል። አቶ በረከት እንዳሉት በአዋጁ መግቢያ የፕላስቲክ ከረጢት ወይም ፌስታሎችን አንድ ጊዜ ጥቅም ላይ የሚውሉ በማለት ትርጓሜ እንደሰጠ አስታውሰው ይህ ትርጉም ግን የተሳሳተ ነው ብለዋል። የፕላስቲክ ከረጢቶችን ወይም ፌስታሎች አንድ ጊዜ ብቻ ጥቅም ላይ ውለው የሚወገዱ አለመሆናቸውን ጠቅሰዋል። አቶ በረከት አዋጁን ንድፈ ሀሳብ ደረጃ አንቃወሙም፣ ነገር ግን አዋጁ የግልጸኝነት ችግር አለበት ሲሉም ተናግረዋል። እኛ አዋጁ በንድፈ ሀሳብ ደረጃ የምንቃወመው አዋጅ አይደለም። ግን አንድ አዋጅ ያለ አዋጁ ሊያሳካው የፈለገውን አላማ የሚያሳካው ስቴክሆልደሮችን ያሳተፈ ሲሆን ነው ማለት ነው። እና አዋጁ በውስጡ የያዛቸው ገንቢ ሀሳቦች አሉ። እሱን እኛ እንቃወምም በትክክል ማለት ነው። ከደረጃ በታች የሆነ ፌስታል ይመረትም የሚል አይነት ክርክር ውስጥ እኛ እየገባን አይደለም። ግን አዋጁ በመጀመሪያ የግልጽነትም ችግር አለበት። አሁን ፌስታልን አንድ ጊዜ ጥቅም ላይ ብቻ የሚውል ብሎ ነው ዲፋይን ያደረገው ማለት ነው። የቀደመው አዋጅ ከደረጃ በታች የሆነውን ፌስታል በማይክሮሜትር ለይቶ ከዚህ ደረጃ በታች መመረት አይችልም፣ ከዚህ ደረጃ በላይ ግን መመረት ይችላሉ የሚል ነበረ። የአሁኑ አዋጅ ግን ፌስታልን ዲፋይን ሲያደርገው ወይ ደግሞ በትርጉም ሲያስቀምጠው አንድ ጊዜ ብቻ ጥቅም ላይ ውሎ መልሶ ጥቅም ላይ የማይውል ብሎ ነው የተረጎመው ማለት ነው። ይሄ ትክክል አለመሆኑን ነው እኛ ለማስረዳት የምንፈልገው። ፌስታል መልሶ ጥቅም ላይ ይውላል የሚለው። ስለዚህ የኛ መሰረታዊ መከራከሪያ ይሄ ስለሆነ ደረጃ ያለው ፌስታል፣ ደረጃውን የጠበቀ ፌስታል የተመረተ ኢኮኖሚውም ሳይጎዳ ዜጎችም የስራ እድል ሳያጡ ለሀገር የምናበረክተው ማስተዋጽኦ እንደተጠበቀ ሆኖ አካባቢንም በዛው እየጠበቅን
ጎን ለጎን ሆኖ አብሮ መሄድ ይቻላል የሚል ጽኑ እምነት ስላለ ነው። ለምን ይሄ የፌስታል ወይ ደግሞ የፕላስቲክ ከረጢት ኢንዱስትሪ ራሱ የሚያመነጨውን ዌስት ብቻ ሳይሆን ከሌሎች ኢንዱስትሪ የሚመነጩ ተረፈ ምርቶችንም ተጠቅሞ ነው ፌስታል የሚሰራው ማለት ነው። አዋጁ ከተሳሳተ ትርጉምና መነሻ የተነሳ በመሆኑ በሺ የሚቆጠሩ ዜጎች በቀጥታና በተዘዋዋሪ የስራ ዕድል የፈጠሩ ኢንዱስትሪዎች የመዝጋት ዕጣ ተደቅኖባቸዋል ሲሉም አቶ በረከት አክለዋል። ተወካዩ በተጨማሪም አዋጁ የሽግግር ጊዜ በሚል ያስቀመጠው የ6 ወራት ጊዜን ብቻ ነው ያሉ ሲሆን ይሄ በቂ አይደለም በማለት እንደገና እንዲታይም ጠይቀዋል። የደረቅ ቆሻሻ አያያዝና አወጋገድ አዋጅ አሁን ባለበት ሁኔታ ወደ ትግበራ የሚገባ ከሆነ ከ286 ሺህ በላይ የሚሆኑ ዜጎችን ስራ አጥ እንደሚያደርግ ማህበሩ የጠቆመ ሲሆን አዋጁ በርካታ ከግምት ውስጥ ያላስገባቸው ጉዳዮች አሉ ሲሉ ቅሬታውን አቅርቧል። በአዲስ አበባ በአቃቂ ቃሊቲ ክፍለ ከተማ በደረሰ የትራፊክ አደጋ 9 ሰዎች ሲሞቱ 8 ሰዎች በከባዱ ቆሰሉ። በመዲናዋ አዲስ አበባ አቃቂ ቃሊቲ ክፍለ ከተማ ዛሬ ረፋድ ላይ በደረሰ የትራፊክ አደጋ የ9 ሰዎች ሕይወት አልፏል። ከሟቾቹ መካከል የ3 ዓመት ዕድሜ ያለው ህፃን የሚገኝበት ሲሆን በ8 ሰዎች ላይ ከባድ የአካል ጉዳት መድረሱን ከክፍለ ከተማ ፖሊስ መምሪያ የተገኘው መረጃ ያመለክታል። ዛሬ ሰኞ ሰኔ 16 ቀን 2017 ዓ.ም ረፋድ ላይ በግምት 3 ሰዓት ገደማ በአቃቂ ቃሊቲ ክፍለ ከተማ ወረዳ 3 በተለምዶ አባ ሳሙኤል ተብሎ በሚጠራው አካባቢ ባጋጠመ የተሽከርካሪ አደጋ የሞትና የአካል ጉዳት ደርሷል። በክፍለ ከተማው ፖሊስ መምሪያ የትራፊክ አደጋ ምርመራ ማስተባበሪያ ኃላፊ ዋና ኢንስፔክተር መርድ ደበሌ አደጋው ሊከሰት የቻለው ከኃይሌ ጋርመንት ወደ ዩኒስ አደባባይ ይጓዝ የነበረ የፐብሊክ ሰርቪስ ትራንስፖርት አገልግሎት ድርጅት አውቶቡስ ከሌላ ከባድ ተሽከርካሪ ጋር በመጋጨቱና መንገድ ስቶ ወደ ተቃራኒ አቅጣጫ በመግባቱ ነው ብለዋል። አውቶቡሱ ወደ ተቃራኒ አቅጣጫ ከገባ በኋላ ከዩኒስ አደባባይ ወደ ኃይሌ ጋርመንት ሲጓዝ ከነበረ ዶልፊን ተሽከርካሪ ጋር በመጋጨቱ በዶልፊን ውስጥ በነበሩ ተሳፋሪዎች መካከል አሽከርካሪውን ጨምሮ የ9 ሰዎች ሕይወት ማለፉን ዋና ኢንስፔክተር መርድ አስረድተዋል። ከሟቾቹ መካከል የ3 ዓመት ህፃን እንደሚገኝበት የጠቀሱት ዋና ኢንስፔክተሩ በሌሎች 8 ሰዎች ላይ ደግሞ ከባድ የአካል ጉዳት መድረሱን ጠቅሰዋል። ከዚህ በተጨማሪም በአካባቢው ላይ የቆሙና በጉዞ ላይ የነበሩ ሌሎች 2 ተሽከርካሪዎች በአውቶቡሱ ጉዳት ደርሶባቸዋል የተባለ ሲሆን የአደጋው መንስኤ እየተጣራ እንደሚገኝ ዋና ኢንስፔክተሩ መናገራቸውን ከአዲስ አበባ ፖሊስ ያገኘነው መረጃ ያመለክታል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን ቀጥሏል። ወደ ሌሎች ተጨማሪ መረጃዎቻችን ስናልፍ ደግሞ የሕክምና ባለሙያዎች ጥያቄ ተገቢ ቢሆንም የመፍትሄ መንገዱ በሌሎች እጅ በመጠለፉ ጉዳዩ ፖለቲካዊ እንዲሆን መደረጉን ጠቅላይ ሚኒስትር አብይ አህመድ መናገራቸውን፣ የኒውክሌር ማብለያ ጣቢያዎቿ ላይ ጥቃት የተፈጸመባት ኢራን ለአሜሪካ ጥቃቶች ምላሽ ሰጣለው ማለቷን ጨምሮ ሌሎች ዜናዎችን ዳሩ ሰላም ተሾመ ይዛለች። በድጋሚ አብራችን ቆዩ። የሕክምና ባለሙያዎች ጥያቄ ተገቢ ቢሆንም የመፍትሄ መንገዱ በሌሎች እጅ በመጠለፉ ጉዳዩ ፖለቲካዊ እንዲሆን መደረጉን ጠቅላይ ሚኒስትር አብይ አህመድ ተናገሩ። ከወራት በፊት በተለያዩ የኢትዮጵያ አካባቢዎች ከደሞዝና ጥቅማ ጥቅም የኢኮኖሚ ችግር አንጻር የሕክምና ባለሙያዎች ያነሱትን ጥያቄ ተከትሎ ከስራ ማቆም አድማ እስከ መንግስት አስተዳደራዊ እርምጃ የተለያዩ ሁነቶች ተከስተው አልፈዋል። ይህንን ጉዳይ ተንተርሶ የተለያዩ ውዝግቦች መፈጠራቸው እንዳለ ሆኖ ከተለያዩ አካባቢዎች የተውጣጡ የሕክምና ባለሙያዎች ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ባደረጉት ስብሰባ መንግስት ጥያቄውን በተገቢነት ቢቀበለውም ወደ መፍትሄው እንዳይመጣ ፖለቲካዊ መጠላለፎች አሉ ብሎ እንደሚያምን ተነግሯል። ኢትዮጵያ ውስጥ ትክክለኛ የጤና ባለሙያዎች ለምን የደሞዝ ጥያቄ አነሱ ብሎ የሚያስብ ሰው አለ ብዬ አልገምትም ያሉት ጠቅላይ ሚኒስትሩ የጤና ዘርፉን ችግር ለመፍታት ጤናማ መንገድ ካልተከተልን ችግሩ ይባባሳል እንጂ ዘላቂ መፍትሄ ማግኘት እንደማይቻልም ገልጸዋል። በጤናው ዘርፍ የሚቀርቡ የደሞዝ የጥቅማ ጥቅም የቤትና መሰል ጥያቄዎችም የባለሙያዎች ናቸው ያሉት ጠቅላይ ሚኒስትሩ የመፍትሄ መንገዱ ግን ከባለሙያዎች ወጥቶ በሌሎች እጅ ተጠልፏል ብለዋል። ትክክለኛ ሐኪሞች በቅንነት ኑሮ ከብዷቸው ያነሱት የፖለቲካ ኪሳራ የገጠማቸው አካላት ያነሱትና ሐኪም መሳይ ጋውን ለባሽ ፖለቲከኞች ያነሱ ጥያቄ ነው ብለዋል። በድምሩ በጤና ሴክተር የነበረው ጥያቄ የእናንተ ነው። የደሞዝ፣ የጥቅማ ጥቅም፣ የቤት መሰል ጥያቄዎች የእናንተ ናቸው። የመፍትሄ መንገዱ ግን እናንተ አይደለም። ተነጥቋል። እንደተባለው ደሞዝ ወስደው የማያውቁ ሰዎች የነዱት ጥያቄ ነው። ሰርቪስ ሰጥተው ማዳን አይደለም። ማዳን ከባድ ነገር ነው። ቤዚክ ሰርቪስ ሰጥተው የማያውቁ ሰዎች የነዱት ጥያቄ ነው። ሐኪም ሰርቪስ ሰጪ ሆኖ
ሰርቪስ ሰጥቶ የማያቅ ሰው የሱን ጥያቄ ወስዶ እንዲነዳ ከፈቀደ ተበላሽ፣ ማንም አይሰማውም ማለት ነው። እየለፋን ነው፣ ሰው እያዳን ነው፣ እንቅልፋተን ነው የምንሰራው፣ ልጆቻችንን ጎርተን ነው የምንሰራው፣ ኑሯችን ይታሰብበት የሚልን ትክክለኛ ጥያቄ እንቅልፋቶ ማገልገል ምን እንደሆነ የማያቅ ሰው ከነዳው ተበላሸ ማለት ነው። ተበላሸ እና ጥያቄው በሶስት ከፍዬ ነው ያየሁት እኔ። አንደኛው ጤናማ ሙያተኞች በቅንነት ደክመው ችግር ጓዳቸው ስለገባ ለምን አንታይም ብለው ያነሱት ጥያቄ አንደኛው ነው። ብዙ ምስኪን ሰዎች አሉ በሕክምና ሴክተር ውስጥ በጨዋነት 24 ሰዓት የሚያገለግሉ ኑሮ የከበዳቸው እንታይ ብሎ ጥያቄ ያነሱበት አንደኛው ነው። ሁለተኛው የፖለቲካ ኪሳራ የገጠማቸው ሰርቪስ ምን እንደሆነ የማያውቁ፣ ኔሽን ቢልዲንግ ምን እንደሆነ የማያውቁ፣ ሳይንስ ሙዚየም የሚሆን ሃይ ስኩል ሁሉን ነገር ከደሞዝ ጋር ብቻ የሚያያይዙ ከዕለት ጉርስ ያለፈ እሳቤ የሌላቸው ሰዎች የጠለፉት ነው። ሶስተኛው ሐኪም መሳይ ፖለቲከኞች፣ ጋውን ለባሽ ፖለቲከኞች። በነገራችን ላይ ከሕክምና ተቋም የዓመት ረፍት ወስደው ይህን ጉዳይ ፌስቡክ ስም ቀይረው የቀሰቀሱ ሰዎች በደንብ እናቃቸዋለን። ስለማናቅ አይምሰላችሁ ዝም ያልነው። አልተነቃብንም ምናምን እንደሚሉ አውቃለሁ፣ ግን እናቃቸዋለን። ከየት ከተማ ረፍት ወስደው መጥተው እዚህ ሞቢላይዝ ሲያደርጉ እንደነበረም እናውቃለን። እነሱ ሐኪሞች አይደሉም። በድንገት ጋውን ለብሰው ሊሆን ይችላል። ጋውን ለብሰው ጋውንን የፖለቲካ መሳሪያ አድርገው የቆሙ ሰዎች አሉ። ስለማይታወቁ ግን አይደለም። ጋውን የተከበረ ነው፣ መከበር አለበት። የጤና ባለሙያዎች ጥያቄያችሁን በስሜት ሳይሆን በምክንያትና በስሌት ማስላት ስትጀምሩ ተቆንጥሮም ቢሆን ይደረጋል ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ የጤና ባለሙያዎች የሚያነሷቸውን ጥያቄዎች ለመፍታት በትኩረት እንደሚሰራም ቃል ገብተዋል። የሚቀርበው ጥያቄ ትክክል ሆኖ የሚቀርብበት መንገድ ስህተት ከሆነ ድምሩ ትክክል አይመጣም ሲሉም አክለዋል። ጥያቄዎች የሚቀርበው ነገር ትክክል መሆኑ ብቻውን በቂ ነው ወይ? የሚቀርበው ነገር ትክክል ሆኖ የሚቀርብበት መንገድ ስህተት ከሆነ ድምሩ ትክክል አይመጣም። ጥያቄው ትክክል ቢሆንም የምንጠይቅበት መንገድ ትክክል ካልሆነ ይበላሻል። እኔ ኢትዮጵያ ውስጥ ሐኪሞች ለምን የደሞዝ ጥያቄ አነሱ ብሎ የሚያስብ ሰው አለ ብዬ አልገምትም። ብትጠይቁ ምን ይገርማል። ግን ጥያቄው ለምንድን ነው እንደዚህ እንደ ጦርነት የሆነው የሚለው ጉዳይ ደግሞ አስቡበት እናንተ። የጤና ሴክተር ችግር እንፍታ ብለን ጤናማ መንገድ ካልተከተል የጤና ሴክተር ችግር ፈቺ ሳንሆን ችግር የምናባበስ ነው የምንሆነው። ዲሞክራሲያዊ ስምረት ትግራይ ፓርቲ በነ ዶክተር ደብረጽዮን የሚመራው ቡድን ተፈናቃዮች ወደ ቀያቸው እንዳይመለሱ አደናቅፏል ሲል ከሰሰ። ዲሞክራሲያዊ ስምረት ትግራይ ፓርቲ ከግንቦት 2015 ዓ.ም ጀምሮ ተፈናቃዮች ወደ ቀያቸው ለመመለስ የተደረገውን እንቅስቃሴ ያደናቀፈው ኋላ ቀር ቡድን ሲል የጠራውን በደብረጽዮን ገብረ ሚካኤል የሚመራውን ህወሓት ነው ሲል ከሷል። ፓርቲው ይህንን ያለው በአቶ ጌታቸው ረዳ የሚመራው ዲሞክራሲያዊ ስምረት ትግራይ ፓርቲ በትግራይ ደረጃ ለ37ኛ ጊዜ የተከበረውን የሰማዕታት ቀንን በማስመልከት ድርጅታዊ መግለጫ ባወጣበት ወቅት ነው። ፓርቲው በመግለጫው ቡድኑ ድርጅት ሳይድን የሚመለስ ተፈናቃይ የለም፣ የጊዜያዊ አስተዳደር አመራሮች የትግራይ መሬትን ሸጠዋል የሚሉና ሌሎች በሬ ወለድ ወሬዎችን በማስፋፋት የፌዴራል መንግስትና ነባሩ ጊዜያዊ አስተዳደር ከግንቦት 2015 ዓ.ም ጀምረው የያዙትን እቅድ ሙሉ በሙሉ እንዲደናቀፍ አድርገዋል ሲል ህወሓትን ከሷል። ህገወጥ ቡድን ሲል የጠራው ስምረት ፓርቲ በቅርቡ የህዝብ ድጋፍ አለኝ ለማለት በማለም ተፈናቃዮች ስም ያካሄደው ሰላማዊ ሰልፍም የተለመደው ማጭበርበርና ማታለያ እንደሆነ ህዝቡ ሊገነዘበው ይገባል ነው ያለው። ስምረት ፓርቲ ኋላ ቀር ቡድኑ ሲል የጠራው የነ ዶክተር ደብረጽዮን ቡድን ያለፈው ስህተት አልበቃ ብሎት አሁንም ሌላ ፖለቲካዊ ክህደት እየፈጸመ ይገኛል ብለዋል። አክሎም የትግራይ መሬት በወረራ ከያዘው የኤርትራ መንግስት የጀመረው ያልተቀደሰና ህገወጥ ግንኙነት ሌላ ዙር ግጭትና ጦርነት ከመቀስቀስ ያለፈ ውጤት እንደሌለው ሳይታለም የተፈታ ነው ሲል ገልጿል። በነ ዶክተር ደብረጽዮን
የሚመራው ቡድን ከኤርትራ መንግስት የጀመረውን ህገወጥ ግንኙነት እንዲቆም የፌዴራል መንግስት የሚገባውን ኃላፊነት እንዲወጣ የጠየቀው ስምረት ፓርቲ በሀገራዊ ህጎች ከማንኛውም ፖለቲካዊ እንቅስቃሴ የተከለከለ ቡድን ከአፍራሽ ተግባሩ በማቆም ተጠያቂነትን ማረጋገጥ ይገባል ሲል አሳስቧል። በመጨረሻም ፓርቲው የትግራይ መሰረታዊ ችግሮች እንዲፈቱና የፕሪቶሪያው የሰላም ስምምነት በሙሉነት እንዲተገበር ከፌዴራል መንግስትና ከዓለም አቀፍ ማህበረሰብ ጋር ተቀናጅቶ እንደሚሰራ በመግለጫው ላይ አስታውቋል። የኒውክሌር ማብላያ ጣቢያዎቿ ላይ ጥቃት የተፈጸመባት ኢራን ለአሜሪካ ጥቃቶች ምላሽ እሰጣለሁ አለች። አሜሪካ የኢራን 3 የኒውክሌር ማብላያ ጣቢያዎች ላይ ጥቃት መፈጸሟን ተከትሎ የኢራኑ ፕሬዝዳንት ማስኡድ ፔዜሽኪያን አሜሪካ ለእብሪቷ ምላሽ ሊሰጣት ይገባል ሲሉ ዝተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተፈጸመው ጥቃት ቦምቡን ከኢራን እጅ አውጥቷል ያሉ ሲሆን ኢራን ለአሜሪካ ጥቃቶች ምላሽ እሰጣለሁ ስትል አስታውቃለች። የኢራን የውጭ ጉዳይ ሚኒስትር በበኩሉ የሀገሪቷ የኒውክሌር እውቀት በቦምብ ሊጠፋ እንደማይችል ተናግረዋል። ትራምፕ ሀገራቸው በኢራን ላይ የፈጸመቻቸውን ጥቃቶች በሁሉም የኒውክሌር ይዞታዎች ላይ ከፍተኛ ጉዳት እያደረሰ እንዲሁም ማውደም የሚለው የሚገልጸው ነው ማለታቸውም ተሰምቷል። ይህን ተከትሎ የተባበሩት መንግስታት ድርጅት የኒውክሌር ተቆጣጣሪ ቡድን ከምድር በታች በሚገኘው የፎርዶ የኒውክሌር ማብላያ ጣቢያ ላይ ያደረሰውን ጉዳት መገምገም እንዳልቻለ የገለጸ ሲሆን የደረሰውን ጉዳት ማወቅ የሚቻለው በዓለም አቀፍ አቶሚክ ኤጀንሲ ፍተሻዎች ብቻ ነው ብለዋል። አክለውም አስፈላጊው የደህንነትና የጸጥታ ሁኔታ ተመቻችቶ ኢራን የአቶሚክ ኤጀንሲውን ቡድን ወደ ይዞታዎቿ አስገብታ ሁኔታውን ለመገምገም ግጭት ማቆም መሰረታዊ ነው ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የአገዛዝ ለውጥን በተመለከተ በሰጡት አስተያየት አሁን ያለው አገዛዝ ኢራንን እንደገና ታላቅ ማድረግ ካልቻለ ለምን የመንግስት ለውጥ አይመጣም ብለዋል። ይህ በእንዲህ እንዳለ ኢራንና እስራኤል እርስ በርስ ጥቃት መሰናዘራቸውን የቀጠሉ ሲሆን እስራኤል 6 የኢራን አየር ማረፊያዎችን ማጥቃቷን ገልጻለች። በተጨማሪም እስራኤል በርካታ ወታደራዊ ኢላማዎችን መምታቷን ስትገልጽ የኢራን ቀይ ጨረቃ ግን ሆስፒታሎችና የሕክምና ተቋማትን ደብድባለች ሲል ከሷል። በሌላ በኩል ወደ ሞስኮ ያቀኑት የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ሊወያዩ መሆኑ ተገልጿል። ከአባይ ቴሌቪዥን የምሽት ዘገባዎቻችን አሁንም እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ሰላማዊት ጌታ ሰይዛለች። ተከታትለን እንመለስ። ካፒታል ገበያውን በቀዳሚነት የተቀላቀለው ወጋገን ካፒታል ኢንቨስትመንት ባንክ የተለያዩ የግል ድርጅቶች እየተቀላቀሉት መሆኑን አስታወቀ። በ385 ሚሊዮን ብር የተከፈለ ካፒታል ወደ ስራ የገባው ወጋገን ካፒታል ኢንቨስትመንት ባንክ የተለያዩ የግል ድርጅቶች እንደተቀላቀሉት አስታውቋል። ኢንቨስትመንት ባንኩ ከኢትዮጵያ የካፒታል ገበያ ባለስልጣን የስራ ፍቃድ እንዲሁም ከኢትዮጵያ የሰነደ መዋለ ነዋዮች ገበያ የንግድ አባላት ምዝገባ በማከናወን ካፒታል ገበያውን በቀዳሚነት መቀላቀሉ ይታወቃል። ከአባይ ቴሌቪዥን ጋር ቆይታ ያደረጉት የወጋገን ካፒታል ኢንቨስትመንት ባንክ ዋና ስራ አስፈጻሚ ብሩክታዊት ዳዊት አብዲ ኢንቨስትመንት ባንኩ ድርጅቶች በኢትዮጵያ የሰነደ መዋለ ነዋዮች ገበያ ላይ መመዝገብ ቢፈልጉ ድርሻውን መሸጥና ሀብት መጨመር ካሰቡ ወጋገን ካፒታል ሰነድ ማዘጋጀትና ምክር የመስጠት ኃላፊነት እንዳለው ተናግረዋል። በተጨማሪም የሰነደ መዋለ ነዋዮች አውጪና ገዢ የማገናኘት በውክልና የሰነድ ግብይት ማመቻቸት እንዲሁም በተፈቀደለት ሌሎች ተዛማጅ የካፒታል ገበያ ዘርፎች ዋነኛ የሰነደ መዋለ ነዋዮች አከናዋኝ በመሆን እንደሚሰራ ተናግረዋል። ዋና ስራ አስፈጻሚዋ ኢንቨስትመንት ባንኩ ወደ ገበያ ከተቀላቀለ በኋላ ውጤታማ ጉዞ እያካሄደ መሆኑን ተናግረው በአጭር ጊዜያትም የሰሯቸውን ስራዎች ተናግረዋል። በሁለት ወር ውስጥ በጣም ብዙ ስራ ተሰርቷል ለማለት እችላለሁ። በሁለት ብዙ ኢንተርናሊ መሰራት ያለባቸው ነገሮች አሉ። ካስተመር መሰብሰብ ብቻ አይደለም። መጀመሪያ ብዙ ነገሮች ስትራቴጂ ፔፐር ማውጣት አለብሽ። ምንድነው አላማሽ? የዛሬ አመት ምንድነው የምታስቢው? የዛሬ 2 አመት ምንድነው ይሄ ባንክ የሚያስበው ለማድረግ የሚለው ስትራቴጃይዝ ማድረግ አለብሽ። ስትራቴጂ ፔፐር መዘጋጀት አለበት። ብዙ ኢንተርናል ዶክዩመንትስ መዘጋጀት ስላለባቸው እነሱ ሁሉ ተሰርተዋል። አሁን ጅማሮ የምትይው አሁን ይሄ ነው። ማኑዋልስ አሉ። አሁን 16 ማኑዋልስ አለን በሙሉ ተሰርተው አፕሩቫል ማግኘት አለብሽ። ባይ ዘ ዌይ ማኑዋል ዝም ብለሽ ሰርተሽ አለኝ ማኑዋል ማለት አይቻልም። ኤኒሞር ማኑዋልሽ ተሰርቶ ኢሲኤምኤ ይሄዳል አውቶሪቲው ጋር። እነሱ አፕሩቭ ካደረጉት በኋላ ነው ማኑዋል አለኝ ብለሽ የምትይው። ስለዚህ እኛ ማኑዋሎቻችን በሙሉ ተሰርተው አፕሩቭድ ሆነዋል።
ድርጅቶች ወደ ኢንቨስትመንት ባንካቸው መቀላቀላቸው በቀላሉ ገንዘብ ለማግኘት እንዲሁም ለእድገታቸው አስተዋጽኦ ከፍተኛ መሆኑን ዋና ስራ አስፈጻሚ ብሩክታዊት ዳዊት ተናግረዋል። እርሻን ብትወስጂ ማኒፋክቸሪንግ ካምፓኒስ በጣም ብዙ ካምፓኒስ አሉን ባይ ዘ ዌይ ዲፍረንት ሴክተር ሲሜንት ፋክተሪ አለ ብሩወሪ ያሉ ቢራ የሚያመርቱ ኮካ የሚያመርቱ እነዚህ ሁሉ ገንዘብ ያስፈልጋቸዋል ምክንያቱም ኤክስፓንድ ማድረግ ይፈልጋሉ አዲስ አበባ ብቻ መቀመጥ አይፈልጉም they want to go to the regions እነዚህ ከየት ያምጡት ያን ነበር ከባንክ የባንኮቹ ሊኩዊዲቲያቸው የተወሰነ ነው በዚህ ላይ በጣም ኮላተራል ይጠይቃል ባንክ ዝም ብሎ አይሰጥም ኢንቨስትመንት ባንክ ኮላተራል አይጠይቅም ናሽናል ባንክ ደግሞ ባንኮቹ ላይ ካፕ አድርጓል ከዚህ በለጠ ማበደር አትችሉም ብሏል ማደግ ፈልገው ግን ስታግነንት ሆኖ የቀሩ ማአት አሉ እነዚህን እንዴት አድርገን ወደ ላይ እናንሳቸው ነው ትልቁ ነገር ሶ ኤክስቼንጅ ውስጥ ይገባሉ ሬዝ አድርገው ፋንድ ይወጣሉ ቦንድ መሸጥ ይችላሉ ኮርፖሬት ቦንድ አሁን ኢትዮጵያ ውስጥ ኮርፖሬት ቦንድ አልተጀመረም አይደለ የገቨርንመንት ቦንድ ብቻ ነው ያለው አሁን እሱ ደግሞ ይጀመራል to make የህዝቡን በተለይ እነዚህ ኩባንያዎች የነሱን ላይፍ ማቃለል ማለት ነው ወጋገን ካፒታል ኢንቨስትመንት ባንክ በኢትዮጵያ የመጀመሪያው የግል ኢንቨስትመንት ባንክ እንደመሆኑ መጠን ወደ ገበያው ሲቀላቀል ያጋጠሙት ችግሮችስ ምንድናቸው ስንል ዋና ስራ አስፈጻሚዋን ለጠየቅናቸው ጥያቄ ተከታዩን ብለዋል የህዝብ ስለ ባንክ ስለ ኢንቨስትመንት ባንክ ምንም ነገር ስለማያውቅ that's a challenge ትልቅ ቻሌንጅ ነው ምክንያቱም ኮንስታንትሊ አዌርነስ እየፈጠርን ነው በመናገኛቸው ሰዎች ስታፍ ብዬሻለሁ ቅድም ሰራተኛው ዘበሪ በጣም ትልቅ ቻሌንጅ ነበር ለኛ በጣም ትልቁ አዌርነስ ነው የኢትዮጵያ የፈሳሽ ጭነት ማጓጓዣ ባለንብረቶች ማህበር እያሻቀበ የሚገኘውን የተሽከርካሪ ዋጋና የማንቀሳቀሻ ወጪዎችን ታሳቢ ያደረገ ተመጣጣኝ አገልግሎት መስጫ ታሪፍ እንዲወሰን ጠየቀ። የኢትዮጵያ የፈሳሽ ጭነት ማጓጓዣ ባለንብረቶች ማህበር ባሳለፍነው ቅዳሜ ባካሄደው ጠቅላላ ጉባኤ ገጠሙኝ ባላቸው ሰው ሰራሽና ተፈጥሯዊ ጉዳዮች ዙሪያ መፍትሄ ለማፈላለግ ያለመ ውይይት አካሂዷል። በውይይቱም የፈሳሽ ጭነት ትራንስፖርት ዘርፍ በኢትዮጵያ የነዳጅ አቅርቦት ሰንሰለት ውስጥ ዋነኛ ተዋናይ በመሆን የማይተካ አስተዋጽኦ በማድረግ ላይ እንደሚገኝ ተገልጿል። ነገር ግን በአሁኑ ወቅት የነዳጅ ምርቶችን ለማጓጓዝ የሚያስፈልጉ ተሽከርካሪዎች ስታንዳርድ እያደገ በመምጣቱና የብር የመግዛት አቅም በመዳከሙ የተሽከርካሪ መግዣ ዋጋ በከፍተኛ ሁኔታ ጨምሮ በአሁን ሰዓት የአንድ ቦቴ ተሽከርካሪ አማካኝ ዋጋ ወደ 24 ሚሊዮን ብር መድረሱን ማህበሩ አስታውቋል። ይህን በከፍተኛ ሁኔታ እያሻቀበ የሚገኘውን የተሽከርካሪ ዋጋና የማንቀሳቀሻ ወጪዎችን ታሳቢ ያደረገ ተመጣጣኝና ወቅቱን የጠበቀ አገልግሎት መስጫ ታሪፍ እንዲወሰን በማህበሩ በኩል በጥናት ላይ ተመስርቶ እየተደረገ ያለው ጥረት በሚመለከታቸው የመንግስት አካላት በኩል ተቀባይነት ቢያገኝም የመጨረሻው ውሳኔ ለማግኘት ተጨማሪ ጊዜ እየወሰደ ዘርፉን የበለጠ ኪሳራ ውስጥ እየከተተው እንደሚገኝ በውይይት መድረኩ ላይ ተነስቷል። ታሪፍ ከተጨመረ 2 ዓመት ሆኖታል ያሉት የማህበሩ ፕሬዝዳንት አቶ ጸጋ ሳመረ በሚኒስትሮች ምክር ቤት ውሳኔ መሰረት የታሪፍ ማሻሻያ ቢያንስ በአመት አንድ ጊዜ መደረግ እንደሚገባው የተወሰነ ቢሆንም በዚህ መሰረት ሳይፈጸም መዘግየቱ ለአባይ ቴሌቪዥን ተናግረዋል። ይጨመረላቸዋል ይጨመራል እየተባለ ተስፋ እየሰጡ ነው ያለው። ስለዚህ መጨመር የሚገባው በአመት አንድ ጊዜ ነው። የሚኒስትሮች ምክር ቤት የወሰነው እንደ ገበያው ሁኔታ የጎማ የነዳጅ ታይቶ ቢያንስ በአመት አንድ ጊዜ አለበለዚያ አስቸኳይ ካደረገ በየ6 ወሩም ሪቫይዝ እንዲደረግ እንትኑ መመሪያው ይጠይቃል። ነገር ግን እኛ አሁን ሐምሌ ሲመጣ 2 ዓመታችን ነው ከተጨመረ። በዚህ በ2 ዓመት ውስጥ ግን ለምሳሌ ብንወስድ የዛሬ ዓመት እንኳን 58 ብር የነበረው በሐምሌ በዚህ ወር ወይም በሰኔ ዛሬ 130 ብር ነው ዶላርን ተከትለን ነው ሁሉን ነገር ጎማ በሱ ነው 40 ሺህ የነበረው ጎማ ዛሬ 75 ሺህ ብር ነው። ዘይት 6 ሺህ 7 ሺህ የነበረው ዛሬ አንድ ጀሪካን 13 ሺህ ነው 20 ሊትር ማለት ነው። ስፔር ፓርቱም በዚሁ ልክ ነው ያደገው። የሹፌሮች ደመወዝም በዚሁ ልክ ነው። መንገድ የሚከፈለው በዚሁ ልክ ነው። ጅቡቲ ያለው የገንዘባችን እንትን ስለገሸበ ለምሳሌ 10 ሺህ ብር ነበር የምንሰጣቸው ጥሩ አሁን 20 ሺህ ብር ነው ወጪ አንድ ሹፌር ጅቡቲ ደርሶ ለማምጣት። ደመወዙም እንደዚህ ነው።
በአሁን ሰዓት ከጅቡቲ አዲስ አበባ 45000 ሊትር ለሚጭን ቦቴ የሚከፈለው ብር 257440 ሲሆን ይህም በጥናቱ መሰረት የማንቀሳቀሻ ወጪዎችን እንኳን መሸፈን እንደማይችል ተገልጿል። ጉዳዩን የያዘው የንግድና ቀጠናዊ ትስስር ሚኒስቴርም በታሪፍ ምክንያት የነዳጅ አቅርቦት ሰንሰለቱ ላይ ከፍተኛ ችግር ከመከሰቱ አስቀድሞ በጥናቱ መሰረት ተጨማሪ ጊዜ ሳይወስድ እልባት እንዲሰጠው ሲል ማህበሩ ጠይቋል። አሪፍ ፔይ ፋይናንሻል ቴክኖሎጂና ንብ ኢንተርናሽናል ባንክ የዲጂታል ክፍያ ስርዓቱን ለማዘመን ያለመ ስምምነት ተፈራረሙ። አሪፍ ፔይ ፋይናንሻል ቴክኖሎጂና ንብ ኢንተርናሽናል ባንክ የዲጂታል ክፍያ ስርዓቱን ለማዘመን ያለመ አብሮ ለመስራት የሚያስችል የአጋርነት ስምምነት ያሳለፍነው ቅዳሜ ተፈራርመዋል። ስምምነቱ ኢትዮጵያ የጥሬ ገንዘብ አልባ ዲጂታል ቴክኖሎጂ ለምታደርገው ጉዞ አጋዥ እንደሚሆን ተገልጿል። እንዲሁም የንብ ባንክ ደንበኞች በካርድ ክፍያ ያለ ችግር እንዲገበያዩ፣ እንዲከፍሉ፣ ክፍያዎችንና ሽያጮች እንዲከታተሉ በማድረግ ግብይቶችን የሚያቀላጥፍ መገበያያ ነው ተብሏል። የንብ ባንክ ዋና ስራ አስፈጻሚ አቶ ሄኖክ ከበደ ስምምነቱ ለደንበኞች ደህንነቱና ደረጃውን የጠበቀ የፋይናንስ ስርዓት ለመጠቀም እንደሚያስችል ገልጸዋል። አክለውም ስምምነቱ በኢትዮጵያ ብሔራዊ ባንክ እንዲሁም በዓለም አቀፍ ደረጃ የተቀመጡ መስፈርቶችን በማሟላት በጋራ ስራዎች እንደሚያከናውኑ ተናግረዋል። ለፈጠራና ለተለያዩ የባንክ አገልግሎቶች ጠንካራ መሰረት የሚጥሉ ስምምነቶች እንደሆኑ ይታመናል። በዚህም የክፍያ ጌትዌይ ፖስ እና በቢል ስፖንሰርሺፕ ላይ ትኩረት ሰጥተን የምንሰራ ይሆናል። እነዚህ የፋይናንስ ግብይቶች የበለጠ ተደራሽ፣ ቀልጣፋና ደህንነታቸው የተጠበቀ የሚሆንበትንና ለደንበኞች ምቹ የሆኑ አገልግሎቶችን ለማቅረብ የአሪፍ ፔይን የላቀ የቴክኖሎጂ መሰረት ልማትና የክፍያ መፍትሄዎችን ተግባራዊ የምናደርግ ይሆናል። ክቡራትና ክቡራን፣ ይህ አጋርነት ቀልጣፋና ዘመናዊ በደንበኞች አገልግሎት ላይ የሚያተኩሩ የጋራ እሴቶች ላይ የተመሰረተ ነው። ንብ ኢንተርናሽናል ባንክ እና አሪፍ ፔይ ፋይናንሻል ቴክኖሎጂ በኢትዮጵያ ብሔራዊ ባንክ የተቀመጡ መስፈርቶችና ዓለም አቀፍ ደረጃዎችን በመከተል በጋራ የሚሰሩ ይሆናል። የአሪፍ ፔይ ፋይናንሻል ቴክኖሎጂ ዋና ስራ አስፈጻሚ አቶ ረድኤት ጽጌ ብርሃን በበኩላቸው ስምምነቱ በአራት የተለያዩ አገልግሎቶች ላይ እንደሚያተኩር ተናግረው በአንድ የአገልግሎት መስጫ መሳሪያም የተለያዩ አገልግሎቶችን መስጠት የሚያስችል አሰራር ከንብ ባንክ ጋር በመተባበር እንደሚዘረጋ ተናግረዋል። የመጀመሪያው የአሪፍ ፖስን ለመጠቀም ነው። ሁለተኛው የኦንላይን ፔመንት ጌትዌይ ለመጠቀም፣ ሶስተኛ የመርቻንት አፕን እንዲሁም ደግሞ በኋላ ላይ የሱፐር መርቸንት ሞዴልን በመጠቀም በአራት የተለያዩ ዘርፎች ከንብ ባንኮች ጋር አንድ ላይ እንሰራለን ማለት ነው። ባንክ ጀርባ ላሉ መርቸንቶች በአንድ ዲቫይስ ከሚፈልጉት አይነት የፔመንት ተደራሽነት ካላቸው አማራጮች ማለት ነው መቀበል ይችላሉ ማለት ነው። እንደ ድሮ አንዴ ሞባይል ባንኪንግ፣ አንዴ ዋሌት ወይም ደግሞ የተለያዩ ኪዋር ወይም ደግሞ ፖስት ዲቫይሶች ያስፈልጓቸው ማለት ነው። በአንድ ዲቫይስ ሁሉንም አይነት ፔመንቶች ማስተናገድ ይቻላል። ይሄ እንግዲህ በአይነቱ የመጀመሪያ የሆነ ኢኖቬቲቭ የሆነ ኦል ኢንክሉሲቭ ፔመንት ሶሉሽን ነው። እንግዲህ አሪፍ ፖስ ከንብ ባንክ ጋር ለመስራት ይዞ ወደ ገበያ የገባው ማለት ነው። ሁለተኛው እንደሚታወቀው ኦንላይን ፔመንት ጌትዌይ ነው። እንግዲህ አብዛኛው ንግድ ከዚህ በኋላ ኢትዮጵያ ባላት የዲጂታል ኢኮኖሚ ስትራቴጂ መሰረት አብዛኛው የግብይት ስርዓታችን ወዴት እየሄደ ነው? ወደ ኦንላይን እየሄደ ነው። በዚህ ጊዜ እንግዲህ ምን ያስፈልጋል ማለት ነው? ዲጂታል ኢኮሜርስ የምናደርግበትን ኦንላይን ፔመንት ጌትዌይ ያስፈልጋል ማለት ነው። ከዛም እንግዲህ አሪፍ ፔይ የመጀመሪያው የሆነውን የራሱን ኢንሃውስ እዚሁ ሀገር በኢትዮጵያ እጅ በኢትዮጵያ ኑሮ የተገነባ ፔመንት ጌትዌይ ፕላትፎርም እስካሁን ኦፕሬት የምናደርግበትን ማለት ነው። እሱን ይዘን ከንብ ባንክ ጋር እንግዲህ ሌላኛው ፓርትነርሺፕ ጀምረናል ማለት ነው። ንብ ኢንተርናሽናል ባንክ ከ25 ዓመታት በላይ በፋይናንስ ዘርፍ የቆየ ተቋም ሲሆን አሪፍ ፔይ ፋይናንሻል ቴክኖሎጂም በ2022 የንግድ ፍቃድ አግኝቶ ገበያውን የተቀላቀለ ተቋም መሆኑ በፊርማ ስነ ስርዓቱ ወቅት ተጠቁሟል። ስትከታተሉት የነበረው የዕለተ ሰኞ ሰኔ 16 ቀን 2017 ዓ.ም የምሽቱ መረጃችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገን በያላችሁበት መልካም ምሽት